ስለ ቤቲ ቪዲዮ ምንድነው የምታወራው? ማለት ጌታ አገኘው ማን ነገረ? የሰማሁት እውነት ነው ማለት ነው? ማን ነገረ? ቆይ የባሰ ሰላም ይልታ እንዴ? ምን በወጣኝ ከዚህ በኋላ እኔ የማውቀው ምን አለብሽ እናቴ ተጋደሚ። ልጅ ወይ አዎ እንደዛ ነው የሚሻልሽ። ልክ አሁን እንዳረግሽው በሰው ነገር ጥልቅ ከማለት በውጭ። እሺ አዎ በቃ ግድ የለም። እኔ ንዴት ውስጥ ሆኜ በንዴት ያደረኩት ነገር ነው እንጂ ሌላ ነገር አስቤ አይደለም። አዎ በቃ አጥፍታለች፣ ይቅርታ አድርጊላት። እንዴ ዝም በይ አንቺ። የአይጥ ምስክር ድንቢጥ የሚባለው ለእንዳንቺ አይነቷ ነው። አሁን እዛ ድረስ መዛዛቱ አስፈላጊ አይደለም። በቃ ጽናትን ቢሆን ላጠፋችሁ ጥፋት ይቅርታ ትጠይቃለች። ይቅርታ? ኧረ እባክህ የትኛዋ እናት ናት ለልጇ ጉዳይ ድርድር የምትቀመጠው? እሱን እኮ አወቅን፣ ግን ደግሞ ሰው ነኝና እሳሳታለሁ። እና የምትሳሳችው ሻወር ቤት ውስጥ የልጄን ገላ ለመቅረጽ ነው? ከዚህ በፊት እሷ እንደዛ ስላደረገችኝ አሁን ከሷ ልቅደም ብዬ ነው። እውነት በይኝ እስኪ። እኔ እንጃ በእናትሽ ምንም አጨነቀኝ እኮ። ብቻችንን እናውራ ምናምን ስለኝ ወደ ስራ ሄድኩ። ኧረ እንኳንም ሄድክ። እና ስራ እንዴት ነው? ልክ እንዳንቺ ቆንጆዬ ነው። አይ ጥሩ በቃሽ። ውዴ ወይ እማዬ ስለደበቅነው ነገር ምንም አላለችሽማ? አዎ ምንም አላለችኝም። አሁን ቡና ፍልቼ ልንጠጣ ነው። እሺ በቃ የኔ ፍቅር፣ የኔም ፋንታ አንድ ሲኒ ጠጪልኝ። እኔ ወደ ስራ ልሄድ ነው። እሺ በቃቸው። ባይገባ ነው የሚሻለው ቅዱሴ። አንዳንዴ ሰዎች ሳይፈልጉ ከሰዎች ክፋትን ይማራሉ። ጺም እንግዲህ ሳትፈልግ ከሰው ክፋት ተማረች። ያለፈ ህይወቷን አስባ የትላንት ስህተቷን ላለመድገም ራሷንም ቤቷንም ለመጠበቅ ስትል የማይሆን ነገር ውስጥ ገባች። ምን አርጋ? ቤቲ ሻወር ስትወስድ በድብቅ ቪዲዮ ቀረጸቻት። ያ ቪዲዮ ደግሞ የቤቲ እናት ጋር ደረሰ። እባክህ አጥፍቻለሁ፣ ጥፋት ነው አልኩኝ እኮ። እንዴት ነው የሰው ልጅ አጥፍቶ እንኳን አለማመን የማይችልበት? ይቅርታ አልኩኝ አይደል እንዴ? ከዚህ በላይ ምን ልሆን? እሺ ቀልድ እኮ አይደለም የሚያስኩት። ስለ ልጅ ጉዳይ እኮ ነው። የልጅን ክብር እኮ ነው የነካሽው። በቀላሉ መለቅሽ ይመስልሻል? እኔም እኮ አላቀለልኩትም። እሺ ሌላ ሰው ተልኮ ቢሆንስ? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላም ጤና ፍቅርና ደስታ ይብዛላችሁ እያልኩኝ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት ጽናት ክፍል 102 ነው። ታዲያ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ቪዲዮን ከወደዳችሁት ላይክ በማድረግም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው ክፍል ምን ይመስላል የሚለውን እንግዲህ በሰፊው አብረን የምናይ ይሆናል። ወዴትም ሳትሄዱ እስከ መጨረሻው ተከታተሉኝ። ጽናት ከዚህ በፊት ባደረገችው ነገር ብትጸጸትም ነገር ግን የቤቲ እናት በጭራሽ ይቅርታ አልቀበልም በማለትም ጉዳዩን ወደ ሕግ ወስደዋለች። ጽናት እንግዲህ ይህን ነገር ያደረገችው ቤቲ ከዚህ ቀደም በብዙ ስለበደለቻትና ብዙ ነገር ስለደረሰባት አሁንም በተደጋጋሚ ጽናት ወደ ሻወር ቤት ስትሄድና አንዳንድ ነገሮችን ስትሰራ ቤቲ ተደብቃ እንደምታያት ሊና ለጽናት ነግራት ስለነበረ ጽናትም የመጣላት ይህ ነገር ነበረ። ከእንግዲህ በኋላ አልሸወድም፣ ስለዚህ ሳልቀደም መቅደም አለብኝ በማለትም ይህን ነገር አድርጋለች። ብታደርግም ግን ነገሩን አደባባይ ለማውጣት ፈልጋ ሳይሆን እንደው ምናልባት በማለትም ቪዲዮን አስቀምጣ ነበረ። ነገር ግን ከጽናት ስልክ እንግዲህ ቪዲዮ ወደ ቤቲና ስልክ ተላልፏል። እንዴት እንደሆነና ማን እንደላከ ባይታወቅም ቪዲዮ አሁን ላይ የቤቲ እናት እጅ ገብቷል። በሌላ በኩል እንግዲህ የናሆም እናት አሁንም በድጋሚ ወደ ቤት ተመልሳ መጥታለች። ታዲያ ምሩም ገና ስታያት ተደናግጣ ነበረ። እንግዲህ እንደተለመደው አንዳንድ ጥያቄን ስትጠይቃት ነበረ። ልጄን ትወጂዋለሽ እንዴ በማለትም ትጠይቃታለች። እንግዲህ ምሩም ከምንም በላይ ልጇን እንደምትወድና እንደምታፈቅረው ትነግራታለች። ታዲያ አሁን ላይ ምን ፈልገሽ ነው ወደዚህ ቤት የመጣሽው? ጥቅም ፈልገሽ ነው ወይስ ፍቅር ብለሽ ነው በማለትም የማይሆን ጥያቄ ትጠይቃታለች። ምሩም እጅግ በጣም ተደናግጣ ስለነበረ ማሚ ምን አይነት ጥያቄ ነው በማለትም መልሳ ትጠይቃታለች። እንግዲህ ነገሩ ስማ እንደምትወጂው አውቃለሁ፣ ግን ደግሞ ልጠይቅሽ ብዬ ስለፈለግኩ ነው በማለትም
ትላታለች። ታዲያ ምሩም ጉዳዩ ቢያስጨንቃትም ግን እንደምንም ብላ መልስ ሰጥታለች። ስልክም ደውሎላት እንግዲህ ወደ ቤት መምጣት እንደማይችልና ወደ ስራ እየሄድኩ ነው በማለትም አሳውቋት ነበረ ማለት ነው። ታዲያ ናሆምም እናቴ ምን አለችሽ? ምንም አላስቀየመችሽም ወይ በማለትም ይጠይቃታል። እሷም ምንም እንዳልተቀየመችና ምንም እንዳልተፈጠረ እንዲሁም ደግሞ ቡና እያፈላን ነው፣ ቡና እየጠጣን ነው በማለትም ነገረችው። እንግዲህ ደህና ዋይልኝ በማለትም ቻው ተባብለው እሷም ወደዛው ተመልሳ ከእናቱ ጋር ወሬ ጀምራለች። በዚህ መሀል ስልክ በተደጋጋሚ ይደወልላት ነበረ። ታዲያ በተደጋጋሚ ስልክ የምትደውለው ጽናት ነበረች። ስልኩን አንሺ በተደጋጋሚ እየተደወለልሽ ነው በማለትም እንግዲህ ስልኩን እንድታነሳ ታደርጋለች። ስልኩን ስታነሳ የደወለችው ጽናት ነበረች። ጽናት ወደ ቤት እንድትመጣ ጠይቃታለች። ታዲያ ብቻሽን አትሄጂም በማለትም ደግሞ ምሩ ከናሆም እናት ጋር ወደ ነጽናት ቤት መጥተዋል። ምሩና የናሆም እናት ወደ ነጽናት ቤት ሲመጡ የቤቲን እናት አግኝተው ነበረ። እንግዲህ ሊና ጽናት ካሜራ ባስቀመጠችበት ጊዜ ከጉዳዩ እጇ ስላለበት እሷም ተደናግጣ የምታወራው ነገር ጠፍቷት አሁን ላይ ግራ ገብቷታል። ታዲያ የቤቲ እናት እኔንም ወደ እስር ቤት እንዳትወስደኝ ስትልም እንግዲህ ነገሩ ግራ አጋብቷት በተደጋጋሚ ጽናትን አንቺን ምንም ነገር ውስጥ አላስገባሽም ብለሽ ቃል ገብተሽልኛልና ቃልሽን እንዳታፈርሺ በእናትሽ ለእህቴ ስል መኖር አለብኝ ስትልም እንግዲህ በተደጋጋሚ ጽናትን ትለምናታለች። እንግዲህ ከጽናት ጋር እያወሩ ባለበት ጊዜ የቤቲ እናት ገብታ ያንቺም እጅ አለበት ማለት ነው፣ እናንተ ለሁለት እዚህ ነገር ትገምዳላችሁ በማለትም እንግዲህ ትጮህባታለች። ታዲያ ጽናትም ሊና ከዚህ ነገር ውስጥ ምንም እጇ የለባትም፣ እሷን ተያዝ፣ እኔን ግን እንደፈለግሽ ስትልም ትነግራታለች። የቤቲ እናትም እንግዲህ ሁለታችሁንም ዋጋችሁን ሰጣችኋለሁ፣ ልጄን በረሃብ ስታስቸግሯት የነበራችሁ ሁለታችሁ ተመካክራችሁ ነው በማለትም እንግዲህ አሁን ላይ ጽናትና ሊና ከባድ ነገር ውስጥ ገብተዋል። ታዲያ ምሩም እንግዲህ ስልክ እንደተደወለላት መታ ወደ ቤት ከገባች በኋላ ጽናት ወዳለችበት ክፍል ስትገባ ጽናት ስታለቅስ ታገኛታለች። እንግዲህ ምን እንደተፈጠረና ምን እንደሆንሽ ንገሪኝ በማለትም ስትጠይቃትም ልታሰር ነው በማለትም ስትነግራት ነበረ። ምን ተፈጥሮ ነው የምትታሰሪው? ለምን በማለትም ስትጠይቃትም ጽናትም ያደረገችውን ነገር ሁሉ ትነግራታለች። የቤቲን ፎቶ እንደያዘችና ቪዲዮም እንደቀረጸቻት ትነግራታለች። ታዲያ ቤትም ምሩም ግራ ተጋግታ እንዴት እንደዚህ አይነት ነገር ታደርጊያለሽ? እንደዚህ አይነት ነገር አንቺ ማድረግ አልነበረብሽም በማለትም ትቆጣታለች። ታዲያ በሌላ በኩል ደግሞ ሰኒና ክብሮም ደስ የሚል ጊዜ አብረው እያሳለፉ ይገኛሉ። አንዳንድ ነገርም ሲጫወቱ እንግዲህ ክብሮም ለሴት ልጅ ክብር ያለውና መልካም ባል እንደሆነና ጥሩ ሰው እንደሆነ እንዴት እንደዚህ ልትሆን ቻልክ በማለትም አንዳንድ ጥያቄዎችን ትጠይቀዋለች። እሱም በመመለስም እንግዲህ እናቴ ጥሩ አድርጋ አሳድጋኛለች፣ ለሴት ልጅ ክብር እንዲኖረኝና የሴት ልጅ ዋጋ የገባኝ አድርጋ አሳድጋኛለች በማለትም እንግዲህ ይነግራታል ማለት ነው። እሷም እንግዲህ በጣም ደስ ይላል፣ ለሴት ልጅ ክብር ያለህና የሴት ልጅ ዋጋ የምታቅሰው ነህ ትለዋለች። አዎ የሴት ልጅ ክብር የማቅና የሴት ልጅ ዋጋ የሚገባኝ ሰው ነኝ። ነገር ግን ደግሞ አንዳንዴ እናንተ ልክ ታልፋላችሁ። ሴቶች ስትባሉ ሰው ዝቅ ስሊላችሁ በፍቅር እናንተ ደግሞ ሰው ላይ መረማመድን ትወዳላችሁ በማለትም እንግዲህ አንዳንድ ነገሮችን ሲናገራት ነበረ። እሷም ደግሞ መልሳ ግን እኮ እኔ እንደዛ አይነት ሰው አይደለሁም ስትልም ትመልስለታለች። ታዲያ እሱም ደግሞ አንቺ እንደዛ አይነት ሰው እንዳልሆን ሻቃለሁ በማለትም ይመልስላታል። ታዲያ የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች እውነት ጽናት ትታሰራለች ወይ አትታሰርም የሚለውን የራሳችሁን ግምት ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ የምሩ ጉዳይስ ምን ይሆናል የሚለውን በሚቀጥለው ክፍል ይዤላችሁ የምመጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ እና
ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ጽናት ክፍል 103ን በሚቀጥለው ቪዲዮ ይዤላችሁ የምመጣ ይሆናል። ስለተከታተላችሁኝ እጅጉን ከልብ አመሰግናለሁ። በያላችሁበት ሰላምና ጤና ፍቅርና ደስታ ይብዛላችሁ እያልኩኝ ዛሬ ያመጣውላችሁ ቪዲዮ እዚህ ጋር ያበቃል። ስለተከታተላችሁኝ እጅጉን ከልብ አመሰግናለሁ። ቸር ሰንብቱልኝ።